ፋይልኩም እንደ ይሄ ነገር እንዴት ነው? ዝም አሉ ነሳ ጊዜ እኮ አለፈ እንጃ ዝም ብለውና አልሰሙ እንደሆነ ይሄን ያህል ሚዜ ማሽር እያወረደ እንደው ምን አውቄ ካልሆነ ደጋግመን እንጨፍርኝ ቶልቶላውን ነፋ ቶልቶላውማ እየተነፋ ወይ ጆሮ የላቸው እንደሆነ እንጂ ይመጣል ሄድና ይዋ መጣዋል ወላች መቀመጫው ተዘጋጅቷል። ቸሬ አዎ ጨብ አድርጎ ሙሽራ እየመጣ ነው። መቀመጫ ቸሬ ተዘጋጅቷል። ሰርገኛ አዘጋጅ ጨብ አድርጎ ሃጉማ አቶቸሩ እንግዲህ መቼም ያው ባህላችን ያለው ስለማይቀር የልጆቻችን መተዳደሪያቸውንና ያለውን ሁኔታ አውግተን ጨርሰን ለመሄድ ነው የምንፈልገው። ያው ጨዋታው በጣም አሪፍ ነው፣ ደስ ይላል። ተናንጠተናን እንግዲህ መተዳደሪያቸውን አውርተን እንደው እንንቀሳቀስ። እሺ መቼም ሰው እንትን ሲል ያለ መተዳደሪያ ይሆን። እሺ ስለዚህ እንግዲህ ወደ እናንተ ነው እስቲ ጀምሩ። እሺ መተዳደሪያችሁ ወደኛ ማድናናኛ
ያው እንግዲህ ማድ ማለት ያው ማጀት ነው። ያው እንደ መረከብ ነው ዞሮ ያው አንዲት መሬት እንትና የምትባል መሬት አለችኝ። ያችን ሰጥቻለሁ እና ደግሞ አንድ ወይፈን ሰጥቻለሁ። የመሬቷ መጨመሪያ አንድ ወይፈን ሰጥቻለሁ። ደግሞ ወደ እናንተ አስመዝግቡ። ሚዜ ለልባሉ እንዴ ወደኛም ያለው እንግዲህ አድነን ብለናል። መተዳደሪያም ደግሞ ያው ወይፈን ብለናል። መሬቱ ያው እንግዲህ አለ ያው ጎድጓዲትን ብለናል። እኛ ያ ነው ልጅቱ ያካስከፋት እንዳከባት ይላል። እሺ ያው ከምትሉት እንግዲህ አንዳንዴ ጎደለ ነገር አለ። አሁን እቺ ህፃናት ያው ህፃናት እያልኩት ነው እንግዲህ ፈቃደኛ ሆነ የሰጣ አሁንም ደግሞ ስለ ትምህርቷ ጉዳይ መማር አለባት። ትምህርቷ መቋረጥ የለበትም። ሲሆንም እንግዲህ በዚህ እድሜው አይሆንም ነበር ያልኩት። እንግዲህ ከሆነ ደግሞ ትምህርቷን መማር አለባት። እሺ ያንም አንተ ነግሬያቸው ያን ነግሬያቸዋለሁ። እንግዲህ እሺ ትምህርቱን እኛም ልጅቱን እና እናንተን ይኸው ስለፈለግን ትምህርቱን እንድትማር ነው የምንፈልገው። እኛም በቃ እናስተምራታለን እስከ ያለው ሁኔታዋ እናስጨርሳታለን። ችግር የለም። እኛ እውቀት እንድትሸምት ነው የምንፈልገው። እኔም የምፈልገው እሱ ነው። ትምህርቷን እንዲቀር አልፈልግም። ታዳ ቅዱ እንጂ እየተቀዳ ነው እየተጣናል የሰጠነው ልጅ እንዲህ በየወጣ አደራችሁ ነው። ያው እሷን ትንሽ አመም አድርጓት። ምን ሆነ አመማል? እንግዲህ ወደ ወዲያ አስቀርታ ነው መሰለኝ። ያው ሐኪሟ ወስዳትም ቆይ ዝም ብለህ ወደ ይዘህ የምመጣው እንደው ተደናገርኩ። መቼም ወደ ቤተሰቦች አይሻልም ብዬ እንዴት ወርሽ ልጅ ተነስተሻል? እናቷ ይሻላሉ ብዬ ነው የመጣሁት። ደርሷን እንዴ? እስኪ ነይ ግቢ ነይ እስኪ ግቢና የፈራሁት ነገር ቢሆን እንደው ልጅ ሲገኙ ብለን እናገኛቸው እንደሆነ ነው እና አልቃሉ አየህ አሉ ዶክተር የዋላችሁ ሰላም ነው? ሰላም ናችሁ? አገር እንዴት ነው? አገር ምናችሁ ነው? ሙሰጀ አማ ነው? አስገደ እንደው ምን አሉሽ? እንደው እኔ ምን አውቄ እንግዲህ ዶክተር እያያት ነው። ማዘን አቤት በጣም አስቸጋሪ ነው። ባልጋ አግብታ ነው በድንገት ተደፍራ? ኧረ እንደው ዲራናት ነው ተደና ነው አይደል? እኛ ነን የዳርናት። አዎ እንደው ምንድን ነው ምን እያለ ነው? እኔ ምን አውቃለሁኝ? እኔ እንደው ምንድን ነው ዶክተር ምንድን ነው እንደው እናቴ በቃ በራሷ አምጣ መውለድ አትችልም። ማዘር በራሷ አምጣ መውለድ አትችልም።
የማህፀን ጽበት አጋጥሟታን በቃ በህፃንነቷ አሁን እቺ ለአቅመ አዳም ሔዋን ሳትደርስ አቅሟ ሳይፈቅድ አገባች። አሁን እንዴት ስለዚህ ከመጸለይ ውስጥ ሌላ እንትን የላችሁ ሲነግሯችሁ አይገርም። ቢያንስ እንኳን ለአቅመ እንትን እስከምትደርስ ድረስ ማጋባት አቅቷችሁ ነው ፋዘር ያወቃችሁ በራሳችሁ በሷ ህይወት ትጫወታላችሁ። አንተ አውቀህ ዝም በለው ትወልዳለህ። ሁሉ ላይ እየወለደ አሁን አውቆ የቀኛ ማይልም የደጃ ማይል እያልኩ ተው ብለህ ልጅን እምቢ ብለህ ትማር ትምህርቷን ተዋት። ገና አልደረሰ ገና ህፃን ልጅ ናት እያልኩ ደግሞ ደርክ ደግሞ የለብኝ ድረስ አንተ የለብኝ ድረስ እኔ አውቅም በል እንጂ እኔ ነኝ እንጂ እኔ ነኝ። ደስ ይበልህ አንተ ኖሩ ደስ ይበልህ። አምህነሻት ልቀሪ ነው ደስ ይበልህ። እንደው እስኪ ልግባ ዶክተር ምንም ገባሽና አልገባሽ ምን ትርጉም አለ? እንደው ምን ልሆን ትላለህ? ታዲያ መፍትሄ ምንድን ነው? አሁን እኔ ከፍተኛ ገንዘብ ይኖራቸው አሁን ለከፍተኛ ሕክምና ቢጻፍላችሁ እንደው ምን እኔ እንግዲህ እሱ ነው እንግዲህ ያረጊ ፈጣሪው ምን እየተባለ ነው? አንተ አይደል ያረጊ ፈጣሪው። እኔማ እንግዲህ ልጄ ገና ቀሪቷን ሳትጨርስ ልጆት እኮ አባት ሰማሉ ከጥቅም ውጭ ልትሆን ነው። ልጅቷን በራሷ አምልጣ መውለድ አትችልም። በጣም በቃ ታማለኝ። በቃ በራሷ መውለድ አትችልም። በቃ ማታውቀው ነህ ማታውቀው አንተ ነህ ፋዘር። የሰው የእናንተ ወይ በልጅነቷ ነው ያጋባት ይችልኝ አቅመ እንትን ደርሳለኝ። በራሷ ፍላጎት ነው ላግባ ላይ አጋባዋት። 12 ዓመቷ ነው ስታጋባት። ስለዚህ አሁን ልጅቱ ልጅ ውጣ ማማጣ አልቻለችም። ስለዚህ እንግዲህ ያው እናንተ ዕጣ ፈንታ የሚሆነው ከሆናችሁ መጸለይ ነው። ጸሎታ ይርዳችሁ። ዞሮ ልጅቱ ያዋጥቅ ሙትና ማዘር አረዝጉ እንደው ምን እሆናለሁ እኔ እንደው ምን ልሆን አዲያ እንደው ምን ልሆን ምንድን ነው አረንተ ደስ ይበልህ ይተላለች ዝምላት ቋዴ የቀኛ ነህ የደጀነ ይያል ዝም ብለህ አንተ በደና በዛ በእንትን ወደ ማህበረሰቡ ጋር እንዴት ብሎ መኖር እንደሚቻል በቃ የሚያስጠላ እኮ ነው። ይሄ ዝም ብሎ ትንሽ እንኳን ከወቅቱ ጋር መርምራት ማዘር እኔ እዚህ የምችለውን ነገር አደረኩ። በቃ ራሳችሁ ያጠፋችሁት በልጃችሁ የጨረሳችሁት እናንተ ናችሁ ተጫወታችሁ። ስለዚህ በቃ ከቻላችሁ እንግዲህ ከፍተኛም አትደርስም። ስለዚህ ሰዷትና ወደ ቤታችሁ ያለውን ነገር እንግዲህ ወደዛው ጸዱ። ምንም ልጅቱ ካጥቅም ይችላል። በቃ ይሄን ማሰብ የነበራችሁ ለልጅቱ እናንተ ናችሁ ማሰብ የነበረባችሁ። በቃ ጨርሰናል። ስትደርስ ትወልዳለህ። እኔ አንተ ምን አለብህ የፈራው በቃ ምን ማድረግ አይቻልም። በቃ ድሮም ተናግሬ ነበረ። በቃ ማዘዝ ነው እኔ ማላዘውኝ በልጅ ማላዘውኝ ነው እንጂ